ከሰው ከባሪያዎች ውስጥ አላህ በበላ በጣም የሚበዛበት አንቢያዎችና አንቢያዎችን የመሰለ ብለዋል። ስለዚህ እኔ በጣም እዚህ ጋር ወሳኝ ነው የሚወደው ነው። አዎ እኔ ወላሂ ማህበረሰባችን የሆነ ሙሲባ ሲደርስበት በቃ አላህ ጠልቶኝ ነው ይላል። እኪ ይሁን ሰው ሙሲባ ከደረሰበት የሆነ ግፍ ሰርቶ ነው ምን አድርጌ ነው ይላል። ምን አድርጌ እኪ ምን አድርጎ ነው ምን ሼኾች አይደሉ እንዴ ወልዮች አይደሉ ሷሊዎች ለምንድን ነው አላህ የሆነ ችግርማ ቢኖርባቸው ነው ላ አንቢያዎችን አላህ የፈተነበት ይሄን ለማሳየት ነው። አንድ ነብይ አላህ የሚያደርገው ከሰው መርጦት ነው። ተመርጧል ከሰው በላይ ነው። ሆኖም ግን ፈተና ይፈተናል። ነብዩ አዩብ አለይሂ ሰላም በበሽታ በጣም ተፈተኑ፣ ሰብር አደረጉ፣ ተቋቋሙ። ዱዓ እንኳን አላደረጉ ይባል ምንም ታሚማለው አላሉ። በመጨረሻ ላይ ይባላል ምላሳቸው ነው የቀረችው እና ቀልባቸው አላህ የሚያስታውሱበት የሚዘክሩበት ሲያዙ ሁለቱ ሲያዙ እኒ መሰኒ የضሩ ወአንተ አርሐሙ ራሒም በቃ ይህን ተናገሩት። ያ አላህ አደጋ ነካኝ፣ አንተ ደግሞ የአዛኞች ሁሉ አዛኝ ነህ። በቃ ታመምኩኝ፣ ተጎሳቆል የለም ብሶት የለም ጠርገውት ያን ሁሉ የዛን አላህ ብለን ፈስተጀብና አለ ዱዓውን ተቀበለው خلاص ያውም ደግሞ ከዓመታት በኋላ ከስንት ዓመታት በኋላ ከስንት ዓመት ስቃይ በኋላ የነዚህ ነብይ። ስለዚህ አላህ ነብዩ አዩብን ለሰብር ትልቅ ሞዴል አድርጎ ነው በቁርአን የሚያቀርብልን። ቅድም እንዳልከው ነብዩ ኑህ አለይሂ ሰላም ደግሞ ለዳዒዎች፣ ለዑለማዎች፣ ለመሻይኾች እስላምን ለሚያስተምሩ ሰዎች ሰብር አድርግ